ያም ይሄም የፈለገውን ያሻውን ቢያወራ ብሏል ዘፋኙ። ጉድ ሆነን እኛ የማዳም ቅመሞችማ ተታለለን እኮ መጫወቻ ሆነን መቀለጃ። የምሬ ነው ምላችሁ። የሚገርም ነው። ብሩክ እንግዲህ በሀይሚ ተስፋ መቁረጡን እየተናገረ ይገኛል። ከዛ በላይ ደግሞ በጣም የገረመኝ ነገር አንድ ሰው መጧል እንግዲህ አስታራቂ ነኝ አድራጊ ነኝ ፈጣሪ ነኝ የሚልና እንደው ጣልቃ የሚገባ ሰውማ መች ጠፋ ብለ ነው። የሚያስታርቅ ጠፋ፣ ሰላም የሚሰብክ ጠፋ፣ ፍቅርን የሚያስተምር ጠፋ እንጂ የሚቦጫጭቅ የሚያወርድ የሚጥልማ የሚያነሳ የሚፋታ የሚለይ የሚቦጫጭቅ የሚጣላ ሰውማ መች ጠፋ። ነፍን ያለው የሚገርም ነው። የሀይሚና የብሩክ ጉዳይ ምን ላይ ደረሰ? እንግዲህ በትንሽ በነጥብ በምታክል ነገር ነው ያልሆነ ሙድ ውስጥ እየገቡ የሚገኙት። ያው ሶሻል ሚዲያ ላይ ያለ ነገር ነው የሚታይ የሚሰማ ያለ ነገር ነው ባጭሩ። የሀይሚ የብሩክ ብቻ አይደለም ሌሎችም እንግዲህ እየኖሩበት ያለ ህይወት ነውና 4-5 ወልደው እየተለያዩ 4-5 ወልደው እየተጣሉ 10 ምናምን ዓመትም ቆይተው እየተፋቱ ነው የሚገኙት። የሚዲያ ፍቅር ሲጀመር አይበረክትም። አስቸጋሪ ነው። ብቻ እንደው እኛን ያውጣ በሉን፣ እኛን ያውጣን ብቻ እና አሁን ላይ የተረጋጋ የፍቅር ህይወት ሰላም ያለው የኑሮ ደረጃን የሚያሳይ ሰዎች ውስን ናቸው። እና እንግዲህ እነዚህ ልጆች በጣም ተወዳጅና ተፈላጊ በጣም ብዙ ሰዎች የሚከታተሏቸው በጣም የእውነት ነፍሳቸውን ራሱ ሳይሰስቱ ለሀይሚና ለብሩክ መስጠትን የሚፈልጉ ብዙ ሰዎች አሉ የእውነት ለመናገር እና እድለኝነት ነው። ግን ብሩክም በጣም የገረመኝ ንግግር አለ። ብቻ የሀይሚና የብሩክ ጉዳይ ምን ላይ ደረሰ የሚለውን እንግዲህ እናወራበታለን። በቅድሚያ እንዴት ናችሁ የተወደዳችሁ የቻናል ቤተሰቦች? ያላችሁ በሰላማችሁ ይብዛልኝ። ማታ ቪዲዮ ልሰራ ፈልጌ ነበረ ግን ያው በኔትወርክ እና በባትሪ ምክንያት አልተሰራውም እና አሁን መጥቻለሁኝ። እና ምንድነው ልላችሁ የፈለኩት አዳዲስ መረጃዎችንም ይዤላችሁ መጥቻለሁና በጣም የሚገርመኝ ፓርት አለ። የሆነ ኮሽታ በመጣ ቁጥር የሀይሚ ስም በሌለችበት ፎቶዋም ቪዲዮዋ ምናምን ይለቀቃል እና ይገርመኛል። እና ሀይሚና ብሩክ እኔ እስከማውቀው ድረስ እንዲሁ አለመግባባት ተፈጠረ፣ እንዲሁ ጭቅጭቅ ተፈጠረ እንጂ ብሩክም ሀይሚን አልፈልግም አላለም፣ ሀይሚም ብሩክን አልፈልግም አላለችም። ነፍሳቸው እስኪወጣ ቂጣቸው እስኪቃጠል ነው የሚዋደዱት። የምሬ ነው። መቼ የሚለያዩ ልጆችም አይደሉም። እና አይታችኋል በሩታና በአብርሽ መሀል የተፈጠረውን የህይወት ደረጃ የህይወት ኑሮ እና እንደው መልካም ነገር ቢያስተምሯቸው ጥሩ ነበር። እንደው ለታናናሽ ከነሱ በታች ላሉ ወይ ደግሞ ከነሱ በኋላ ፍቅርን ለጀመሩ ሰዎች ቢያስተምሩ ደህናና ጥሩ ነገር ነበረ። ኤኒዌይስ ግን ሩታና አብርሽ እንኳን የሚለያዩ ቢሆን እንኳን እነሱ ነበር የሚለያዩት። ስንት ክፉ ቃል ተወራውረው ስንት ነገር አሳልፈዋል። አይታችኋላ። እና ሀይሚና ብሩክም ችግር ብርቃቸውም አይደለም፣ ጸብም ብርቃቸውም አይደለም፣ መጨቃጨቅም ብርቃቸውም አይደለም። ግን ሀይሚና ብሩክ ላይ ያየሁት ነገር የማይፈታ ችግር ብዬ የማስበው ይፈታል እኮ እዚህ ምድር ላይ የማይፈታ ችግር የለም። ምክንያቱም ሁሉም ከኛ በኋላ የመጣ ነገር ስለሆነ ሁሉንም እኛ ማስተካከል መፍታትም ማስተካከልም እንችላለን። እና ግትር ናቸው ሁለቱም። እኔ ትክክል ነኝ ነው የሚሉት። ወይም ደግሞ የኔ ሀሳብ ጥሩ ነው፣ የኔ ሀሳብ ጥሩ ነው የሚሉት። ሀይሚም ለብቻዋ ለራሷ፣ ብሩክም ለራሱ። እና አንድ ሲሆኑ ምን ያህል ፍቅር እንደሚደረጅ እንኳን ለነሱ ይቅርና ለተመልካች ምን ያህል ውበት እንዳለው፣ ምን ያህል መተሳሰብ፣ ምን ያህል አንድ እንደሚያደርግ አይታችኋልና ግን አንቺ ትብሽ አንተ ትብስ ወይ ደግሞ እሺ አንተ ያልከው ይሁን እሺ አንቺ ያልሽው ይሁን እሺ ይሄ እንደዚህ ቢሆን እንደዚህ ይሻላል ከማለት ይልቅ እንግዲህ ሀይሚን በራሷ እኔ ትክክል ነኝ ነው የምትለው፣ እሱም በራሱ ትክክል ነኝ ነው የሚለው። ይሄ ደግሞ ምንም የሰውኛ ባህሪ ነው እንጂ ምንም የተለየ ነገር ኑሮ ሳይሆን በቃ የራሳቸው አስተሳሰብ ነዋ። ታዲያ ግን ሁለት አይደሉም፣ አሁን ላይ አንድ ናቸው። ሁለት መሆናቸው ጊዜ አብቅቷል፣ አልቋልና ለአንድ ህይወት ነው ለአንድ ኑሮ ነው የሚለፉት ሁለታቸውም። እና የጋራ ኑሮ ነው እንጂ የግል የሚባል ነገር ስለሌለ የግል ሀሳባቸው የጋራ ሆኖ አንድ ነው መሆን ያለባቸው። በአጭሩ እንግዲህ የሀይሚና ብሩክን እስከማውቀው ድረስ ሀይሚ ወረቀት ጥላለት ጠፍታ ነበረ። ለዛውም ሀገር ጥላ ነው የጠፋችው። ከአዲስ አበባ ውጭ እንደምትሄድም ነበር የተናገረችው። እና ብሩክ ታመመ ሲባል ግን እየሮጠች ነው የመጣችው። ምን ተፈጥሮ መጣች? ብሩክም የታመመበት ምክንያት እንግዲህ በእሷ ምክንያት ነው። እና ብሩክ ደግሞ እንዴት ብጣሽ ወረቀት ጥለሽልኝ ትሄጃለሽ? እኔ ያንቺን ህይወት ልጋራ አይገባኝም ወይ? ያለሽበትን ሁኔታ የደረሰሽን ያጋጠመሽን ሁኔታ እኔ ማወቅ የለብኝ ወይ ሲላት
እሷም ያው የራሴ ትክክል ነኝ ብላ የምታስበውን ነገር አደርጋለች። ኤኒዌይስ ግን መግባባት አልቻሉም። ለትንሽ ጊዜ ተኮራርፏል። አንድ ላይ እንግዲህ አልመጡም ግን ያ ማለት ተጣልተው ይቀራሉ፣ ተጣልተው ይኖራሉ፣ በዛው ይቀራሉ ማለት አይደለም። ትናንትና አብርሽን ለብቻ የምትደግፉ ሰዎች ከትናንት በፊት እኔን ስትሰድቡ ነበራችሁ። ይቅርታ ሀይሚንም ለብቻ የምትደግፉ ሰዎች ስትሰድቡ ነበራችሁ። ከፈለጋችሁ ተዘግዘቁሽ ባናታችሁ ተተክላችሁ መዋልም ማደርም ትችላላችሁ፣ አይመለከተኝም። ለምን የሚሳደብ ሰው ነው ግድም አይሰጠኝ። በፊት ድንግጥል ነበር፣ አሁን ላይ ግን የፈለጋችሁትን የፈለገ መሆን ትችላላችሁ። የራሴን ሀሳብ ነው እዚህ ጋር ማስተላልፈው። እንደናንተ መርዝ ራጭቼ መርዝ ተናግሬ አልወጣም። የምሬ ነው። መስማማትን ነው በቃ ምርጫ የማደርገው። መጀመሪያ ለሰው ልጅ መስማማትን መግባባትን ነው የምሰብከው፣ መስማማትን ነው የምናገረው። እና ማንም ሰው ምንም አያመጣም። በራሴ አንደበት፣ በራሴ ቻናል፣ በራሴ ስራ፣ በራሴ አስተሳሰብ ማንም ምንም አያመጣም። እና አልሰማችሁም። ለምትደግፉኝ በተለይ ሳሪ የምትባይ ልጅ እወድሻለሁ። በእውነት ላንቺ ምንም ቃል የለኝም። ሁሌ ነው የምታበረታችኝ፣ ሁሌ ነው የምትደግፊኝ እና እወድሻለሁ የኔ ቆንጆ። ኑሪልኝ ባለሽበት ቦታ ሁሉ ክፉ አይንካሽ። በቃ በሰው ሀገርም ካለሽ በሰላም ለሀገርሽ አብቃሽ፣ ሀገር ውስጥም ካለሽም ባለሽበት ሁሉ ፈጣሪ ጠብቀሽ ብዬ እንግዲህ የእውነት መልእክቴን ለማስተላለፍ ነው የምወደው። እና እንግዲህ ሌላኛው ደግሞ አንድ ሾካካ መጧል በሀይሚና በሩታ ይቅርታ፣ በሀይሚና በብሩክ ህይወት ላይ ያገባኛል ብሎ ወይም ደግሞ የሆነ ልክ እንደ ጓደኛ ሲያደርገው በጣም ይገርመኛል። እና እነዚህ ልጆች ተጣልተው ሽምግልና አልጠየቁ፣ ሽምግልና የሚያሸማግላቸው ችግራቸው መፍታት አልቻሉ፣ አቃተን አላሉም። እና በምን ምክንያት እንደሆነ አዲስ ቻናል ከፍቶ የራሱን ቻናል ለማሳደግ ደውሎ አስመጥቶ በስምረት ከዛ በቃ አንተ ከሀይሚ ጋር መታረቅ አለባችሁ በማላችሁ ሰው አታስገቡ። ሲጀመር አንተም ራሱ መግባት አልነበረብም። ብሩክን አንድ ነገር ልናገር እፈልጋለሁ። ተስፋ የሚያስቆርጥ ነገር ነው ምናምን የምትለው ነገር ሲጀመር ክፍተት አትፍጠር። ለብሩክ ማስተላለፍ የምፈልገው መልእክት ሲጀመር ምን ግዴታ ኑሮብ ነው? ለሱ ማስረዳት አይጠበቅብም። እሺ በቃ አሁን እሺ ደውሎ ጠራህ ምናምን፣ አረ ችግር የለውም ኖርማል ነው። ይሄን ነገር እኮ ማንም ከማንም የሚደርስበት ነገር አይደለም። ችግራችን ተረጋግጠን ራሳችን እንፈታለን። ምንም ሌላ ተጨማሪ ሶስተኛ አራተኛ ወገን አያስፈልገንም ብሎ ጸጥ ማለት ሲችል አረ ተስፋ የሚያስቆርጥ ነገር ነው ምናምን። ሲጀመር ይሄን ያህል ሰው ገላለች እንዴ? አረ አታካብዱ በቃ። እንደውም ሀይሚም እውነቷን ነው እኮ የሆነ ሰዓት ላይ ምናለች ነገር ከኔ ላይ ይገናል ብላለች። እና እንዴ እች ልጅ እኮ ገና እኮ የምትማር ልጅ እኮ ናት። የምር ከዚህ በፊትም እኮ ብዙ ሺህ ጥፋቶች አጥፍታለች፣ ግን እየተማረችበት አልፋ ዛሬ ላይ ትልቅ ደረጃ ላይ ደርሳለች። ኤኒዌይስ ግን ዛሬ በቃ እናንተ ራሳችሁን ፍጹም አድርጋችሁ ሀይሚን የምትሰድቡ ሰዎች ወይም ደግሞ ከሀይሚ ጋር የማይሆን ነገር የሆነ እኩል ልሁን የምትሉ ሰዎች አላችሁ። በነገራችን ማንም አይደርስባትም። ቅመም የሆነች ልጅ ናት፣ ቸኮሌት የሆነች በቃ ሁሉ ነገር የሚያምርባት፣ ሁሉ ነገር በቃ የሚያምር ነው። ስለዚህ ማንም ምንም ቢላት ምንም የሚቀነስባት ነገር የለም ለማለት ነውና ቻናል አዲስ ቻናል ከፍቶ መጥቶ ሲያሽቃበጥ በጣም ግራ ገባኝ። በጣም ነው የሳብኩትኝ ወላ። እንደው ብሩክ እሱን ልጅ ራሱ ቆሞ ማዋራቱ ገርሞኛል። ኤንዌይስ ግን ሀይሚ ብሩክ ፍቅራችሁ ይሻላችኋል። ሰው እንደሆነ ይውላችሁ እየገባ መበጥበጥ ነው፣ ነገር ማምጣት ነው፣ ማውካት ነው፣ መጋገር ነው ምናምን። እኛ ይውላችሁ የሶሻል ሚዲያ ሰዎች በእርግጥ እኔ አሁን ዩቲዩብ ላይ የተፖሰተ ነገር አይቼ መጥቻ አወራለሁ። ግን ተጣላችሁም ተታረቃችሁ የምትጎዱት እናንተ የምትጠቀሙት እናንተ ናችሁና ከምንም ጊዜ በፊት እናንተ ራሳችሁ መሆን አለባችሁ። ለራሳችሁ ማሰብ አለባችሁ። ፍቅራችሁን ማስቀደም አለባችሁ። ከመለየት አንድ መሆንን መምረጥ አለባችሁ ብዬ ነው ማስበው። ለማንኛውም ሀይሚና ብሩክ በምንም ታሪክ በምንም ተአምር ሊለያዩ የማይችሉ በጣም እግዚአብሔር በቃ ከላይ የተሰጣቸው ግን ብዙ ነገር አለ ደስ የሚል ነገር። ግን አፍራሽ ነገሩ ሀይሚ ግትር መሆን የለብሽም፣ ብሩክም እንደዛው የእውነት ለመናገር እና ጥፋት ሲኖር ይቅርታ መባባል መቻል አለባችሁ። ያጠፋ ሰው ይቅርታ ማለት አለበት እና ብሩክም ስሜታዊ መሆን የለብም። ጥፋት የለባትም ማለት አይደለም፣ ይኖርባት ሰው ናት እኮ እንዴት ጥፋት ላይ ይኖርባት ይችላል? እና መረጋጋት መቻል አለብህ። ያንን ጉዳይ በመጫጫ ሳይሆን ምንድነው ችግሩ ብለህ ለመጠየቅ ለማወቅ ነው መሞከር ያለብህ። ለማንኛውም የጨረቃ ፋሚሊዎች ከማንም አይደርሱ። በነገራችን ላይ ብልግናን አያስተምሩ፣ ጋጠ ወጥ የሆነ ነገርን አያስተላልፉ። በቻናላቸው ኢቭን ሀይሚ እንዲተናገረችኝ ደበረኝ፣ አስደብራኛለች፣ ተጣልቻታለሁ፣ ብሩክ እንደዚህ ያደረገኝ በቃ ደብሮኛል፣ ተጣልቻለሁ አይነት ነገር እንጂ ውሽማ ያዘብኝ፣ ደረበብኝ፣ ወንድ አመጣች፣ ሴት አመጣ እንደዚህ አይነት ቪዲዮ አይሰሩም። ይሄ ነገራቸው በጣም ደስ የሚል የሚበረታታ ነገር ነው ሊሆን የሚችለው የሚገባው እንጂ ዝም ብላችሁ ኝኝኝኝኝ አትበሉ። ገና ከጀምሩ ከዚህ በላይ መድኃኔዓለምን ስንት ውሸት እየዋሹ እኮ ማለት ነው መስራት ይችላሉ እኮ። ሀይሚም ወንድ ይዛ መምጣት ትችላለች።
ታውቃላችሁ እንዴት ቪዩዋቸው እንደሚጨምር እንዴት ሰብስክራይባቸው እንደሚጨምር። ብሩክም ሴት ማምጣት ይችላል። እንዴት ሰብስክራይቡ እንዴት ቪዩ እንደሚጨምር ታውቃላችሁ። እና ስትወዱ ሰውን እስከነ ምናምኑ ነው መሆን ያለበት። በቃ እስከ ችግሩም እስከ ማግኘቱም እስከ ማጣቱም እስከ ሁሉ ነገር በቃ እንጂ ሲያገኝ በቃ ማሽቃበጥ ሲያጣ ምናምን ማለት አራ ይደብራል። እና ቅመሞችዬ የጨረቃ ፋሚሊዎች በጣም የምትወዷቸው የምታከብሯቸው አለንላችሁ ልንላቸው ይገባል። ብቻ ግን ሀይሚና ብሩክ ምንም በመሀላቸው ብዙ አለመግባባት ቢፈጠርም ነገ አብሮ መምጣታቸው አይቀርም። አታሽቃብጡ። የባሰ እናንተ ተንጋላችሁ ብቻችሁን ነው የምትቀሩት ለማለት ነው የምወደው። ስለነበረን ቆይታ አመሰግናለሁ። ሰላም ቆዩልኝ። ቅመማዬ ባለሽበት ክፉ አይንካሽ። ቡቡም እንደዛው አንድ ያደርጋችሁ ፈጣሪ። መቼም ማንም ምንም ነገር አይለያችሁ።